ጸጉርሽን ሳነቃቀልልሽ ልቀቂ። በቃ ጥለሽ ልትሄጂ? አዎ ዴቭ። አደያውን ነገሮች ውስብስብ ነው የሚሉባት። አሹ እንዳይናገርባት ለማሚ አደይ ያታገተችው ይመስለኛል። እያወቅሽ ዝም ብለሽ አትለፍለፊ እሺ። ይልቅ ያልነገርኩሽ አዲስ ነገር አለ። ይህን ሁሉ ነገር ያደረገችው አደይ ናት። አንቺም ከኔ ጋር ድል ታሰጪ ነው? ሰላምታዊ ቆይና ልጅቷን ምን አድርጊ ነው የምትላት? አደይ የኔ ሚስት ነች። ምን? አንቺ አደት ለምን ቆይ ልጁን የምታሰቃዩ? ልታገቢኝ ነሽ? አዋ እኔ ግን ካንቺ ይሄን አልጠብቅም ነበር። አሹ ምን ሆነ? አሹ እታለም ፍቅር እየዋሸሽ። አንተ በምን እርግጠኛ ሆንክ? አንቺ እዚህ ቤት ውስጥ ሳትኖሪ ለአንድ ቀን መቆይ ነው የሚመስልሽ? አሹ ሞተ። እማዬ እርጅኝ እባክሽ፣ ሊገሉኝ ነው። ምንድን ነው እሱ? ቤዛ ፊትሽ ምንድን ነው? እናንተ ምንድን ነው ያደረጋችኋት? ሰላም ነው የፍቅር እናት። ሰላምታዊ ቆይና ልጅቷን ምን አድርጊ ነው የምትላት? እማዬ የአደይ ጓደኞች ናቸው። ይሄ ዳይመንድ ሊገለኝ ነው። ዳይመንድ ማለት አንተ ነህ? አዎ እኔ ነኝ። ታዲያ ከቤዛ ጋር ምን አገናኛችሁ? ምንድነው እናንተ ችግራችሁ? ምን አድርጊ ብላችሁ ነው እንደዚህ ያደረጋችኋት ልጅቷን? በይ ቤዛ አሁን ተናገሪ። ምንድነው የምናገረው? ይኸውልሽ መናገር ያለብሽን ሁሉንም ነገር ተናገሪ። እሺ እናገራለሁ። ምንድነው እሱ? ቤዛ እማዬ ይሄ ሁሉ የአደይ ስራ ነው። እነሱ ነው ሲላገቻቸው እሷ ናት። ምን? አዎ እንዴ ቆይ አልገባኝም። አንቺ ራሱ ከአደይ ጋር ሆነሽ ምንድን ነው ያደረግሽው? ኧረ እኔ ምንም አላደረኩም። አደይ ራሷ ናት እንደዚህ ያደረገችው። ምን? አዎ እማዬ ይሄ ሁሉ የእሷ ስራ ነው። እሷ የሰራችው ጥፋት እንዳይጋለጥባት ለእኔ ለማድረግ ነው ጥፋቱ እንደዚህ ያደረገችው። አልገባኝም። አዎ እማዬ እንደዚህ ደበደቡኝ። የአደይን ጥፋት ሸፍነሽ እኔ ያደረግኩት በቤታ ብዬ ነው። ምንድን ነው የምታወሪው አንቺ የተረገምሽ? እስቲ ተረጋጋ። ወደዛ ምን አይነት ማፈሪያ ነህ? እንዴት አይነት ጨካኝ ብትሆኑ ልጅቷ እንደዚህ ደበደባችኋት? ስራዋ ነዋ። ቤዛ ይኸውልሽ እውነቱን ተናገሪ። ደግሞ ከኔ ለማምለስ ሮጥ ነው የተጋጋጠችው እንጂ እኔ ምንም አላረኳት። በሏን ከፍቴ ጥፉ። ይኸውላችሁ ከቤተሰቦቼ ላይ ብትርቁ ይሻላል። ስለ እናንተ ከዚህ በኋላ አንድ መጥፎ ነገር ብሰማ እንዲያድርገዋል ብባል አንላቀቅም። ዳይመንድና ኪንጎ ቤዛን እያሯሯጡ ቢቀጠቅጧትም ነገር ግን እሷ አሁንም ጥፋቷን አላመነችም። ማለትም ፍቅርና ዴቭን የመረዘቻቸው አደይ ናት እያለች እየቀባጠረች ትገኛለች። ፍቅርም ቤዛና አደይ ከቤት ይባረሩ ባለችው መሰረት ቤዛ ሳትሆን አደይ ከቤት ተባራለች። አሹም በዴቭና በፍቅር መመረዝ ላይ እጅህ አለበት ተብሎ ከቤት እንደተባረረ የምናውቀው ነው። ነገር ግን እስካሁን ድረስ እነ ሮማንም ሆነች ሩታ እየፈለጉት ይገኛሉ። አሹንም እስካሁን አላገኙትም። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናላችን በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልኩኝ ለዛሬው ሰራተኛዋ አደይ ፊልምን ክፍል 120 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። የባለፈው ክፍል ላይ እንግዲህ አሹም ከቤት እንደተባረረ እንዲሁም አደይ ደግሞ የመጨረሻ ማስጠንቀቂያ እንደተሰጣት እናውቃለን። ቤዛንም ኪንጎና እንዲሁም ዳይመንድ ይዘው እያፋጠጧት ይገኙ ነበረ። ነገር ግን ቤዛ አሁንም እንደተቀጠቀች ነው። ማለትም አሰሪዋ በአጋጣሚ ስትመጣ እውነቱን ተናገሪ ብለው ቢያፋጠጧትም እሷ ግን ድብን አድርጋ ክዳቸዋለች። ዳይመንድና ኪንጎ ማለት ነው። ማለትም እኔ አይደለሁም ዴቭ እና ፍቅርን የመረዝኳቸው አደይ ናት እያለች እየቀባጠረች ትገኛለች። እንግዲህ አሰሪዋን በአጋጣሚ ቤዛን እንዴት እንደሆነ ባይታወቅም አምናታለች። እናም አደይን ከቤት ለማባረር ተገዳለች። አደይም ከቤት ተባራለች። ዴቭም አደይ ከቤት በመባረሯ እጅግ በጣም ደብሮትና ተክዞ ይገኛል። ነገር ግን እኔም ከቤት እወጣለሁ ብሎ ቢጠይቅም አደይ አልተስማማችም በሀሳቡ ማለት ነው። እኔ እወጣለሁ አንተ ደግሞ ቀስ ብለህ ትመጣለህ እያለች አሳምነዋለች። ዴቭም እንግዲህ ወደ ቤቱ ተመልሶ እንግዲህ በቤዛና ፍቅር ሴራ ጥንሰሳ የተነሳ ቤተሰቡ በሙሉ ተመሰቃቅሎና ተአምሶ ይገኛል ማለት ነው። የሁለቱ ሴራ ጥንሰሳ ቤተሰቡን በመበታተል ላይ ነው ያለው። ማለትም አደይም ከቤት ተባረረች፣ አሹም ከጥበቃው ተባሯል። ለሊና ባቡሬም አሁንም አብረው መኖራቸውን እንደቀጠሉ ይገኛሉ። ነገር ግን ለሊ ቀን በቀን ፍቅሯ እየጨመረ ይመስላል። ማለትም ከባቡሬ ጋር አብራ በኖሮችና አንድ ቀን ባደረች ቁጥር የበለጠ እሱን ለማወቅ እየጓጓች ትገኛለች።
ለዛም እንግዲህ ባቡሬን ስለ አንተ አንዳንድ ነገር ማወቅ አለብኝ በማለት ጥያቄ ጠይቀዋለች። ማለትም ባቡሬ እናትና አባትህ የት ነው ያሉት ስትል ጠይቀዋለች። ባቡሬም እንግዲህ እጅግ ባዘነ መንፈስ ጥሏት ሄዷል። ለሊም ተከትለው በመሄድ ለምንድነው ስለ ቤተሰቦች ልትነግረኝ ያልፈለከው ወይስ ደግሞ እንዳውቅ አትፈልግም ስትል አፋጣ ጠይቀዋለች። ባቡሬም እንግዲህ ቤተሰቦቼ በህይወት አሉ፣ እናቴም አለች እንዲሁም አባቴም አለ። ነገር ግን እናትና አባቴ አብረው አይኖሩም፣ ምክንያቱም እናቴ እብድ ናት፣ አባቴ ደግሞ ያለበት ቦታ አይታወቅም ሲል ለሊ አስረድቷታል። ለሊም በጣም አዝናለሁ ባቡሬ፣ እናም እናትህ አሁን የት ነው የምትኖረው ስትል ጠይቀዋለች። እሱም እናቴን ሰዎች ናቸው እብድ ናት የሚሉት፣ ለእኔ ግን እብድ አይደለችም፣ እናቴ እብድ አይደለችም፣ ጤነኛ ሰው ናት በማለት ነግሯታል። ማለትም ለእናቱ ትልቅ ፍቅርና ትልቅ ቦታ ነው ያለው። ለሊም ይሄንን በመገንዘብ እስኪ እናትክን አስተዋውቀኝ ስትል ጠየቀችው። ባቡሬም አይ ለሊ በድንጋይ መፈንከት አምሮሻል አላት። ምን ለማለት ፈልገህ ነው አለችው። የሰማሽኝ አልመሰለኝም፣ እናቴ እብድ ናት አልኩሽ እኮ አለ። እኔን አትፈነክተኝም፣ ችግር የለውም ውሰድና አስተዋውቀኝ ስትል ለሊ ተቅለስልሳ ነገረችው። ባቡሬም እንግዲህ ሚስቴ ናት ብዬ ነው የማስተዋወቅሽ ሲል ጠየቃት። ማለት ሚስቴ ስትል አዎ እናቴ ከሚስቴ ውጪ ማንንም እንዳስተዋወቃት አትፈልግም አላት። ለሊም አይ ሚስት ሳልሆን እኔ እህትህ ነኝ አይነት ስሜት፣ ነገር ግን እናትህን መታወቅ እፈልጋለሁ፣ እንድታስተዋወቃኝ እፈልጋለሁ ስትል ጠየቀችው። ባቡሬም የቀልዴን ነው ችግር የለውም እናም ይዤሽ ሄጄ አስተዋውቅሻለሁ ሲል መለሰላት። ቅምጥልና ኪንጎም በፍቅር እየኖሩ ነው። እጅግ በጣም ደስ የሚልና የትየለሌ የተባለለት ፍቅር ባይሆንም ነገር ግን በፍቅር አይን እየተያዩ ይገኛሉ። እናም ቅምጥል ለማግባት እጅግ በጣም የቸኮለች ይመስላል። እናም ሽማግሌ ላክና ማለቴ አባባ ጋር ላክና እንጋባ ስትል ጠይቀዋለች። ኪንጎም በጥያቄዋ ፈቃደኛ ሆኖ እሺ ቅምጥል አባባ ሚያውቅ ቤተሰብ ሚያውቅ ካልሽ ችግር የለውም ሽማግሌ ልኬ አገባሻለሁ ብሏታል። ቅምጥልም እጅግ በጣም ደስተኛ ሆናለች። አዎ ኪንጎ አገባሃለሁ በማለት ደስ ብሏት መልሳለታለች። ፍቅርም በእነሱ ላይ የምግብ መረዛውን ያካሄደችው ቤዛ መሆኗን አውቃለች። እናም ቤዛን እስስቷን አንቃታለች። ከዚህ ቤት ተወጫታለሽ በማለት እያገማጨለቻት ነው። እናም በአጋጣሚ እናቷ መጣች። ፍቅር ምን እያደረግሽ ነው ስትል ጠየቀቻት። እማዬ ቤዛ እዚህ ቤት ምን ትሰራለች? ቤዛና አደይን እዚህ ቤት ላያቸው አልፈልግም፣ አሁኑኑ ከዚህ ቤት ትውጣልኝ አለች ፍቅር። ነገር ግን አደይ እንጂ ቤዛ አትወጣም፣ ቤዛ እዚህ ቤት ትኖራለች በማለት ቤዛን አስቀርተዋታል። ምክንያቱም ቤዛ ምንም አላጠፋችም። ቤት ውስጥም የአደይንም ስራ ጨምራ እየሰራች ያለችው እሷ ናት። እስካሁን ሸውዳኝ የነበረችው አደይ ናት። አሁኑኑ አደይ ከቤት መውጣት አለባት ስትል እናትየዋም ውሳኔዋን አስተላልፋለች። ፍቅር ግን በድጋሚ ሌላ ሴራ ጠነሰሰች። አሸንጉሊቴ ጠፋ የሚል ጥያቄ ጠየቀች። አሸንጉሊት የሚባል ነገር የለሽም እኮ ብላ ብትጠይቃትም እናቷ አይ አክስቴ የላከችልኝ አሸንጉሊት አለ እማዬ አንቺ አላየሽውም፣ ነገር ግን አሁን እሱ ጠፍቶብኛል፣ የአክስቴ ማስታወሻ ነው፣ እናም እንዲጠፋብኝ አልፈልግም በማለት ነበረ ጥያቄ ያቀረበችው። ነገር ግን አደይ ክፍል ገብታ አሸንጉሊት አግኝታ ነበረ። እሱም ሌላ ሴራ ነው። አደይም እቃዎቿን ጠቅላ እየወጣች እያለ እማዬ አሸንጉሊቱ የኔ ነው ስትል ተናገረች ፍቅር። አደይ ደግሞ አይ የኔ ነው አሸንጉሊቱ የኔ ነው ስትል መለሰችላት። አይ ፍቅር አሸንጉሊት ጠፋኝ ስትል ነበረ። አደይ አሸንጉሊቱን ስጪ በማለት እናትየዋም ነገረቻቸው። አደይ ግን አይ አሸንጉሊቱ የኔ አሸንጉሊት ነው፣ ይህ አሸንጉሊት ደግሞ ከእጄ ሊወጣ አይችልም አለች። ዴቭም ቀና ብሎ አዎ የአደይ አሸንጉሊት ነው፣ ስለዚህ ራሷን ነው ይዛ መሄድ አለባት ሲል ናገራቸው። ፍቅርም እጅግ በጣም ተንጨረጨረችና ዴቭ አንተ በፍቅራችሁ መካከል የገዛህላት አሸንጉሊት ነው? ምንስ የምታውቀው ነገር አለ? ይህ አሸንጉሊት የኔ ነው ትመልስልኝ አለች። ነገር ግን አደይ ወጠር አድርጋ አይ የኔ አሸንጉሊት ነው፣ ይሄን አሸንጉሊት ለማንም ልሰጠው አልችልም፣ ከጀም ሊወጣ አይችልም ብላ አሸንጉሊቷን ይዛ አደይ ወደ ለሊ ቤት ወጣ። ሮማንና ዳይመንድም እግራቸው እስከሚነቃ አሹን በፍለጋ ላይ ይገኛሉ። ነገር ግን አሹ እጥ የሆነ ስምጥ የገባበት አድራሻውም ሁላ ነገሩ ጠፍቶባቸዋል። እናም እጅግ በጣም ተንከራተዋል። በዛ አጋጣሚ ነበረ በጨለማ እየሄዱ እያለ አንድ የወደቀ ሰው ያዩት። ጠጋ ብለው ሲያዩትም አሹ ነበረ። እናም ዳይመንድ ጠጋ ብሎ ሲዳብሰው ሙቀቱ የለም። ሮማንም ደነገጠች። አሹ ወይኔ አሹ በማለት ጮኸች። ዳይመንድ አሹ ሞቷል ስትል ጠየቀችው። ዳይመንድም አይኑን አፈጠጠ። አሹ ሞቶ ይሁን የእውነትም በህይወት ይኑር ምንም የሚታወቅ ነገር የለም።
ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።